ምቾትን ስትፈልግ ጸሎትን ረስተሃል። ምቾትን ስትፈልግ መንፈሳዊ ዕውቀትን አናነቃሃል። ሰው ቅን ሆኖ መጸለይ ያለበት በውስጡ ደግ ሆኖ መጸለይ ያለበት እውነት ለመናገር እንዲሁ ሁሉንም ሃይማኖቶች እውነት ነው ብለን እንድንቀበል በፍጹም አይሆንም። እውነት የሆነው እውነት ነው፣ ያውም እውነት የሆነው አንድ ነው እርሱ። ሰላምታዬ ይድረሳችሁ በያላችሁበት ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን አመሻችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬም አስተማሪ ቁም ነገር አዘል መልእክቶችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ስለዚህ ምቾትን ስትፈልግ ጸሎትን ረስተሃል። ምቾትን ስትፈልግ መንፈሳዊ ዕውቀትን አናነቃሃል። ምቾትን ስትፈልግ ጾምና በእግዚአብሔር አምላክ ፊት መንበርከክን ዘንግተሃል። በክፉ የመያዝ ትልቁ ችግር አንዱ አካል በምቾት ውስጥ ባሉት ርብርቦች ላይ ዲያብሎስ ሰፊ ሥራ መስራት እንዴት እንደቻለ የምናይበት ነው። ሊጾም የሚገባውን ትውልድ እንዳይጾም የምንከላከልበት የእውቀት ዘርፍ አለን። በጸሎት ጊዜያቶች ላይ ትኩረት እንዳንሰጥ ጊዜን ከማባከንና የኢኮኖሚ ወይም ደግሞ የምንፈልገውን መሻት ካለማርካት አንጻር በማየት ለእግዚአብሔር የሚሰጥ ጊዜ ላይ ቦታ የለህም። ስለዚህ ምቾትህ ምናልባት ለስጋ መቀመጫ ወይም ለጊዜያዊ ማረፊያ ብቻ ይሆንና የውስጥ ሰላምህን በመንፈስ ቅዱስ የምታገዝበትን የእግዚአብሔርን ኃይል አጥተው ስትጎሳቆል ለመኖርህ ራስህ የምታውቀው እውነት ነው። በሮሜ ምዕራፍ 1 ቁጥር 28 ላይ እንዲህ የሚል ቃል እናገኛለን። እግዚአብሔርን ባልወደዱት መጠን እግዚአብሔርም የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። እግዚአብሔር የለም ባልንበት ዘመን ውስጥ ያሳለፍናቸውን ወቅቶችና ሰዓቶች እስቲ በደንብ አተኩረን ለመመልከት እንሞክር። እንደየዘመኑና እንደየዕድሜያችን እንደየእውቀታችንና እንደየኑሯችን በዘመኑ የነበሩትን እግዚአብሔር የለሽ ሆነን የቆምንበትን በቤተ ክርስቲያን መንፈሳዊ ጉዞ ላይ ታሪካዊ የሆኑ ጠባሳዎችን የጣልንበትን እንዲሁም ደግሞ በሃይማኖት ምዕራፍ ውስጥ ሊኖሩ የሚገባቸውን ትውልዶች የለም መንገዱ እንዲህ አይደለም ብለን የመከርንበትንና ያስተማርንበትን ጊዜና አሁን ያለንበትን ዘመን በምቾት መሻት ውስጥ የተራመድንባቸውን ዓመታቶች አሁን ማገናዘብን ሞክር። እግዚአብሔር የለም አለ። ዘር ማንዘራችንን ከኋላ በኩል የኢቮሉሽን ልጆች ሆነን ኖርን። ከዝንጀሮና ከቺምፓንዚ የተገኘም ፍጡር አድርገን የእውቀት መንገዶቻችንንም በዚህ ላይ ተከል ነው። ስለዚህ አሁን በትውልድ ውስጥ ያለውን ስነ ምግባር እንዴት አድርገን የተቃና መንፈስና በረከት ውስጥ እንዲገባ እናድርግ። ለምቾት ለስጋዊ ምቾት ያደረግናቸው ግብግቦች ከልዑል እግዚአብሔር አምላክ ዘንድ ትውልዱን በማራቅ ላይ መሰረት ነው። ይሄ ይመቻሃል ነው። አየ በምቾት ውስጥ እንዴት ብርታት እንዳለው ዲያብሎስ እንዲመችህ በማድረግ በምትቋቋምበት መንፈሳዊ ተስፋ ከውስጥ እንደሚያወጣ ታዲያ እውነት ነው እኮ ቅዱስ ጳውሎስ በሮሜ ምዕራፍ 1 ቁጥር 28 ላይ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔርም የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። መንፈሱን አነሳ ማለት ነው። ልክ መንፈሱን ሲያነሳ ይህ በአእምሮ የጎሰቆለው በማስተዋል የወደቀው የጨለምተኝነት መንፈስ ይዞ የመጣው ተራቅቶ ከሰማይ የተጣለው በሰማያዊ ሰይፍ የተመታው እርቃኑን ከጸጋ ተለይቶ ወደ ምድር የወረደው እንዲሁም ደግሞ ባዶውን ጸጋው ተገፎ የተጣለው መንፈስ በሰው ሕይወት ውስጥ ቦታ አገኘ። ስለዚህ ጨልሞበት ሊያጨልምብህ፣ ተራቅቶ ሊያራቁትህ፣ ተሰዶ ሊያሳድድህ፣ ወድቆ ሊጥልህ በዚህ አይነት አኳኋን ወደ ሰው ልጅ ሕይወት ባህሪ ውስጥ መሰረቱን በማጽናት አኗኗሩን ከዘር ወደ ዘር በማብዛት በአኗኗራችንም በሕይወታችንም በዓይናችንም በልቦናችንም በአእምሮአችንም ውስጥ መንፈሳዊ ኪሳራውን ጥሎብን እንማቅቃለን። ዛሬ መንፈሳዊው የሆነ ሕይወት የዲያብሎስ ውጊያ አልገባ ብሎን ተምታቶብን
መሰረታችን ፍጹም ተናግቶ ወይ ከአረማውያን አንባል ወይ ከመንፈሳዊው አንባል ወይ ደግሞ ከእግዚአብሔር አምላክ መንግስት የተስፋ የቃል ኪዳን ሰዎች ሆነን አልኖር። በትውልድ ውስጥ ጸጋንና ሞገስን ለማስረከብ መሰረታዊ ፍላጎታችን እንደጨለመና እንደጠፋ ያንድ ባዶ ያንድ ክፉ ያንድ ያመጻ ትውልድ ዘመን ማሳለፊያ ሆነን እግዚአብሔር ማስተዋል ይስጠን። ምቾትን በመፈለግ እጅግ በጣም ብዙውን ጊዜ አባክነናል። የሚመቸን ቦታ ላይ ሳይመቸን ግን ደግሞ የዛኑ ያህል በፍላጎታችን ልክ ተፈትነን አልቅሰናል። እስቲ ይመቻል ያልከው ቦታ አለ? በስራችን፣ በእድላችን፣ በቢሮአችን፣ በድካማችን የቱ ጋር ነው ምቹ ነው ብለህ የምታስበው? እንቅፋት የበዛበት ተንኮለኞች ዙሪያውን አጥር ያጥሩበት እና እንዲሁም ደግሞ የህይወት መራራ ጎዳናዎችን ቀምሰህ ሁልጊዜ የውስጥ ቁስልህን ማንም የማያክመው ማንም የማይደርስበት ችግሮችን ሳታቀውም አውቀኸውም እያሰላሰልክ የምትኖርበትን እረፍት አልባ የሆነውን ህይወት አልያዝንምን? አሃ ከእግዚአብሔር ከሆነን ዓለም በመላው በክፉ እንደተያዘ እናውቃለን። በመንፈሳዊ ህልውና ምቾትን በመፈለግ ብዙ ድፍረቶችን አጠናክረናል። ለስጋ በሚመቸው መንገድ እናልፋለን ብለን እውነቶችን ደባብቀንና ረግጠናቸው የራሳችንን ኃይልና ስጋዊ ጠባይን በማጠናከር የመንፈስ ቅዱስን አሰራርና የህይወት ዘርፍ ዘንግተነው ለሌሎች በበረከት የምንቆምበትን ዕጣ አጥተነዋል። ምቾትን ስንፈልግ ከተንኮል ጋር የምናደርገው ቀረቤታ የዛኑ ያህል ክብራችንን አውድሞታል። ምቾትን ስንፈልግ ለሐዋርያዊ ተልእኮና ለመንፈሳዊ ጉዞ እንደ ቀላል እና እንዲሁም ደግሞ እንደ ልማዳዊ ይዘት አልፈነው ለብዙዎች አርአያ የሚሆን የህይወት ተግባር እንደጎደለን ዘመን ጨርሰናል። ሁሉንም ሃይማኖቶች እውነት ነው ብለን እንድንቀበል በፍጹም አይሆንም። እውነት የሆነው እውነት ነው፣ ያውም እውነት የሆነው አንድ ነው። እርሱም እኛ የምናምነው የኦርቶዶክስ ተዋሕዶ እምነት ነው። ይሄንን አናፍርበትም፣ እንድታፍሩበትም አያስፈልግም። ሰው ከእግዚአብሔር ጋር የሚገናኝባቸው እግዚአብሔርም ከሰው ጋር የሚገናኝባቸው መስመሮች መልስ ለመስጠት ብቻም አይደለም፣ ተንበርክኮም ለምኗቸዋል። እኔ ህዝቡን እንድመራ ፈቅጄ ወድጄ እያደረኩት ያለሁት ነገር እንዳይመስላችሁ፣ እግዚአብሔር ስለመረጠኝ ነው እያረኩኝ ያለሁት። ምን አለ ህዝቡን ምራ አልመራም ሲባባል የነበረውን ግብ ቢያዩ ኖሮ እነዚህ ሰዎች እንዲህ ብለው አይናገሩም ነበር። በቤተ መቅደስም ሆነ በማንኛውም ህይወታችን ላይ ድርሻችንን ማወቅ አለብን። ይሄንን ያለ ማወቃችን በጣም ብዙዎቻችንን ዋጋ አስከፍሎናል። ለእግዚአብሔር ተቆረቆርንና ጠበቃ ቆምንለት ብለን ሰዎችን ስንሳደብም ሆነ ክፉ ነገር ስናረግ እየተናገርነው ያለነው ግለሰቦቹን ብቻ ላይሆን ይችላል። በነገራችን ላይ ንጽህናቸውንም ሆነ ርኩሰታቸውን የሚያውቀው ማን ነው? አንዳንዶቻችን ለእግዚአብሔር ጠቀምን ብለን የምንሳደብ ስላለን ልብሰ ተክህኖ አሳፍተው ማዕጠንት አዘጋጅተው ገብተው ቤተ መቅደሱን ለማጠን ዝግጁ ነበሩ። ምንም የከለከላቸው ነገር አልነበረም እና ድፍረታቸው በጣም ነው የሚደንቀው። ይሄ እግዚአብሔር የጠበቀው ይሄ እግዚአብሔር ሰላምና ጤና እንዲያገኝ ያደረገው ህዝብ ነው ደግሞ መልሶ ሲያምጽ የምታገኙት። የግብፃውያን ድፍረት በነገራችን ላይ አሁን እኛ ያለን ድፍረት ነው። እግዚአብሔር ጀግና ሲያረግህ ሰይፉን ስለቱን ሊመጣ የሚችለውን ነገር በሙሉ መቋቋም እንድችል የሚያደርግ፣ ሰይጣን ደፋር ሲያረግህ ጀግና ሲያረግህ ግን ሞኝ ነው የሚያደርግ። ዘመናዊ ከሚባሉት አመለካከቶች እኮ ሃይማኖትን ማርከስና ማቅለል እኮ ነው። ቤተ ክርስቲያን የምታስተምረውን አታስተምርም በማለት የተናገረችው ያልተናገረችውን ደግሞ ትናገራለች በማለት ችግር ይፈጠር ነበር። እሱ የክህደት ትምህርት ሲያበቃ ደግሞ ስለተነሳ በክርክር ሃይማኖቱን በክርክር እምነታችንን ሊያስለቅቁን ያልቻሉን ጠላቶች ተነስተው ደግሞ ሰይፍ ማንሳት ጀመሩ። መልካም ምግባር ነው እንጂ ሃይማኖት ምን ያስፈልጋል የምንል ሰዎች እኮ አለን። ዋናው ጥሩ መስራትህ ነው እንጂ ሃይማኖቱ ምን ያስፈልግልሃል ብሎ የሚያስብ እኮ ሰው አለ። ሁሉም መርቶ የሚወስደው ወደ ማን? ወደ እግዚአብሔር ነው ብሎም የሚያስብ እኮ ሰው አለ። ሁሉም እንዴት ትክክል ሊሆን ይችላል? እንደው አመክንዮአዊ በሆነ አስተሳሰብ እኮ ብናስበው ራሱ እንዴት ሁሉም ልክ ሊሆን ይችላል? እኔ እኮ በጣም የሚገርመኝ ነገር ምን መሰላችሁ? ይሄንን የተቀበልነውንና እውነት ነው ብለን ሁሉም ነገር የምናራምደውን አንድ እምነት ለሌላ ነገር እንደማናረገው ታውቃላችሁ? አርግልኝ ብለን የለመነውን ነገር ከእግዚአብሔር ተቀብለን እያየኸው እግዚአብሔርን መርሳት አያሳዝን? ለምነ በተቀበልከው ትዳርህ ውስጥ እግዚአብሔርን መርሳት፣ ከእግዚአብሔር ለምነ የተቀበልከው ልጆችህን እያየ እግዚአብሔር ትዝ አይልህ። ብዙ ስብከቶች
አባቶች የቤተ ክርስቲያን የሚያውጠነጥኑትም ሆነ ሲናገሩ እስራኤላውያን ሲባል ትሰማላችኋል። እና አንዳንድ ሰው ለምንድነው እኛ ስለ እስራኤላውያን የምንሰበከው? ለምንድነው ስለነሱ የሚወራልን? ያለንበት ሁኔታ ያለንበት ሀገር በምንኖርበት ሀገር የምንጠራበት መጠሪያ አለ። ለምንድነው እስራኤል የሚባለው? እየኖርኩበት ያለው ህይወት በረከት አጥቶ እየተቸገርኩኝ ነው። ልጆቼ ምግባር አጡ፣ ትዳሬ ተበጠበጠ፣ ካንተ ጋር አብሬ ለመኖር የምችልበት ህይወት አጣው ብለን አጉረምርመን አልቀሰን ደምን ባፍሰን እግዚአብሔርን ጸልየናል። ልክ እንዲህ ያላት ጊዜ ልክ መጥቶ እግዚአብሔር ልክ እንደሰጠ አብሮ የሚመጣ ግን መስቀል እንዳለ እንረሳዋለን። እግዚአብሔር ለአንተ ምን ያላረገልህ ነገር አለ? ምን ያሳጣህ ነገር ኖሮ ነው እንደዚህ የምታጉረመርምበት? ምን ያሳዘነህ ነገር ኖሮ ነው እንዲህ አምረርህ የምታለቅስበት? ሰው ላይ አታልቅሱ ነው ያለ የሚባለው። እግዚአብሔር ላይ ስለምን የምታለቅስበት? እንደ አምሮታቸው ጣዕሙ ራሱ አለ። አስባችሁታል? አሁን ለምሳሌ ቤታችሁ ያላችሁ እንጀራ ስትበሉ ልክ እንደ አምሮታችሁ ሽሮ ቢል፣ ስጋ ቢል፣ ጥብስ ቢል፣ ቅቅል ቢል ኑሮ ቀለላል። እንጀራ ብቻ ጤፍ እየጋገርክ መብላት ብቻ እኮ ነው፣ በቃ አለቀል። ለነሱ ግን ይሄን እንጀራን የሰጣቸው ለምን እንደሆነ ታውቃለህ? እንዳያጉረመርሙ እኮ ነው። ከሰማይ የወረደ የጌታን ስጋ እየበላ ከጎኑ የተቀዳ ደሙን እየጠጣ ቁርባን የለም ብለህ ስታወራ አታፍር? ቤተ መቅደሱ እንደተዘጋብህ መቼ ነው የምንቆርበው እያልክ እየቻልክ ሳትከለከል እንደዛ ብለህ ስትናገር አያሸማግግም? ሰው ከሃይማኖት የሚወጣው የነፍሱን ልምላሜ ሊያሰጠው የሚችል ስጋውን ግን ሊያደርቀው የሚችለውን የተጋድሎ ህይወት ጠልቶ። ሰው ቅን ሆኖ መጸለይ ያለበት፣ በውስጡ ደግ ሆኖ መጸለይ ያለበት። እውነት ለመናገር እንዲሁ በእናቶቻችን አባቶቻችን አባባል ከ150 ዳዊት አሁን እነዚህ እንዲህ ማለታቸው 150ውን ዳዊት ተውት ማለት ይመስላችኋል? ግን አስቀድሙት ማለት ነው። ቅንነት ይቀድማል ማለት ነው። እና ጸሎቱ ለመስተቀይም ከመዘርዘ ወርቅ በማይከል አስዋክ እንደው በዚህ በመነኮሳት አባቶቻችን አባባል የቂመኛ ጸሎት በእሾህ መካከል እንደወደቀ ዘር ነው ይላሉ። ይበቅላል ግን ማደግ አይችልም። ይህም ጸሎት ከአንደበት ይወጣል ግን ከሰማይ ሰማያት መድረስ አይችልም። ከደመና በታች የሚባል ነገር አለ አይደል? ከደመናው በታች ነው የሚቀረውና እንደዚያ እንዳይሆን ነው የሚያስፈልገው። እውነት ለመናገር አንዳንዶቻችን ይሄ ቀላል ነገር አይደለም። በወንጌል በማቴዎስ ወንጌል ምዕራፍ 5 ላይ መባ እንኳን ይዞ የመጣ ሰው የታወቀ እንደው ሁልጊዜ የሚነገር ነው። መባ ይዞ ለቤተ ክርስቲያን የመጣ ሰው እንኳን መባውን ከደጀ ሰላም አስቀምጦ ነው የተጣላውን ታርቆ መመለስ ያለበት ይባላል። ደግሞ እዚህ ላይ የምናነሳው ጥያቄ እኛ መታረቅ ስንፈልግ ሌላው እምቢ ሊል ይችላል ነው። ለዚህም አባቶቻችን መፍትሄ ያስቀምጠዋል። አንደኛ ስንሄድ ብትበድለኝም እያሉ አለመሄድ፣ በድያታለሁ እያሉ ማሰብ። ይሄ እኔ በድያታለሁ እያሉ ማሰብ ከሷ ላይ ያለውን ሰይጣን ያስወጣዋል ይባላል። በድያለሁ እያሉ መሄድ ይሄ በታሪክም አለ። እንዲሁ ታሪክ እንዳለበዛባችሁ ይሄ ነው። እና ራስን ክፉ እያደረጉ መሄድ እንጂ እኛ ይቅርታ ልንጠይቅ ስንሄድ ምንም ቢሆን ያን የምንጠይቀውን ሰው ክፉ እያደረግን እኛን በጎ እያደረግን ነው የምንሄደው። እሱ ደግሞ የዚያኛውንም ሰው አመል እያስነሳው እያከፋው ይጠብቃልና እንዲያው ቅንነት ማለት ይሄ ነው። ቅን ማለት በነገራችሁ ላይ በራስ ላይ መፍረድ፣ ራስን ዝቅ ማድረግ ማለት ነውና ከእሱ አንጻር ማየት ያስፈልጋል። መካን እንደሆናችሁና እንዳልሆናችሁ መታወቁ አይደለም ዋናው ጉዳይ። ለመካንነት የሚያበቃው መንፈስ ያ መንፈሱ ራሱ እንደገና ልክስክስ ያደርጋቸዋል። በቃ አንድ ጊዜ መካን ነኝ ብሎ አንዳንድ መካኖች ምን ያደርጋሉ? ከየትም ሴት ጋር ብተኛ አልወልድም ብለው ስለሚያስቡ አመንዝራም ይሆናሉ። ለመሞከርም በሚባል ብዙ ወንዶችና ብዙ ሴቶችን ይሞክሩና ወንዱ ሴቷን፣ ሴቷ ወንዱን በመሞከር ብዙ ሰው ይሞክራሉ ለመውለድ። ከኔ ነው ብሎ ቢያስቡም እንኳን ከሆነ ሰው ሊወልድ ይችላል ብሎ አስበው ማለት ነው። እንደዚህም ያጋጥማል አንዳንድ ጊዜ። በነገራችን ላይ መካን እንደሆነ ተነግሮት ግን ድንገት በሆነ አጋጣሚ ከሌላ ሴት ጋር ደግሞ የሚወልድበት ሁኔታ አለ። ስለዚህ በዚህ ምክንያት ለዝሙት የተዳረጉ በጣም ብዙ ሰዎች አሉ። ሁለተኛ ነገር ደግሞ አረገዝኩ ሲሉት ይሄ ልጅ ችግር የለውም ውለጂው፣ ወይም ደግሞ ያንተ ልጅ ነው ሲባል ችግር የለውም እሺ አሳድገዋለሁ እንጂ አይጠፋባቸውም ከሴቶቹ። ይሄ በጣም ደስ የሚል ስብዕና ነው የእውነት ልጆቹ ቢሆኑ ኖሮ ማለት ነው። አንዳንድ ጊዜ ግን ወንዶች በጣም የሚያሳዝነኝ ነገር አረገዝኩ ሲሉት አራርዘን ያልሰማሽም እንኪ አስወርጂ ብር ይሰጣታል። አንዳንድ ሴቶች ደግሞ ማስወረጃ ብር ላይ ቸገሩ ይችላሉና ትዳር ፈልገው ልጅ ፈልገው ምናምን ያረግዛሉ። እና ሆነ እኮ ሲሉት ጊዜ ሳንነጋገር ለምን ምናምን ይላል። ገና ልጁ
እንደመጣ ሟርት ይሆናል። በቃ በጥሩ ነገር እንዳይመጣ ፊቱ ቅጭም ብሎ የሚቀበል ሰው አለና ልጁ ሲያድግ በድሉ ሆኖ ነው የሚያድገው። በቃ ጥሩ ስሜት አይኖረውም ለልጁ። ይሁን በቃ ምናምን በቃ ችግር የለው ምናምን እያለ ነው እንትን የሚቀበለው። ደስተኛ ሆኖ ደግሞ ልጅን እንዳገኘ ሲያቅ ደስተኛ ሆኖ የሚቀበል ደግሞ በልጆቹ ደስተኛ ነው የሚሆነው። ለምን? ከመጀመሪያው ጀምሮ ደስተኛ ሆኖ ስለተቀበለው ነገሩን ማለት ነው። አንዳንድ ጊዜ ደግሞ ዱርዬ ሆነው አለሌ ሆነው በጣም አስቸጋሪ ጎረምሶች ሆነው አረገዝኩ ስትለው አንዳንድ ሴት ወይም ደግሞ ወለድኩ ስትለው ስብስብ የሚላል እሺ በቃ ልጁ ነይ ምናምን ብሎ አብረው ዱርዬነቱን ትቶ ተደባዳቢነቱን ትቶ በቃ ለልጁና ለሚስቱ ብቻ ሲሪየስ ሆኖ የሚገርም ላይፍ መኖር የሚጀምራል። ይሄ እግዚአብሔር ነው የሚያደርገው እንደዚህ አይነቱን ነገር ቶሎ ብሎ በቃ የእናቱን ጸሎት ሰምቶ ሊሆን ይችላል፣ የአባቱን ጸሎት ወይ ደግሞ የእሱን ጸሎት ሰምቶ ሊሆን ይችላል፣ ይበቃሃል ተብሎም ሊሆን ይችላል፣ የእሷንም ጸሎት ሰምቶ ሊሆን ይችላል። ብቻ ልጅ እኔ አለኝ ምናምን ብሎ በቃ ብርቅ ይሆንበታል ልጅ መውለዱ እና በቃ ልጁን ኮኮ አድርጎ መሄድ ከልጁ ጋር ከሚስቱ ጋር ካፌ ለካፌ ምናምን ቤት ውስጥ ምናምን በቃ ይሄንን ሙድ ደግሞ ሌላኛው ላይፉን ደግሞ መጀመር ይጀምራል፣ መኖር ይጀምራል። በዚህኛው መልኩ መኖር ይጓጓል። እንዲህ አይነት ወንዶች ደግሞ አሉ ቶሎ የሚቀበሉ ግን አስወርጂ የሚሉ ወንዶች ይበዛሉ። አረ በቃ አልፈልግም አይደለም በፍቅር ጊዜ ትዳር ውስጥ ሆኖ እንኳን ሁለት ልጅ ወልዶ ሶስተኛ ደገምኩ ስትለው አይ አሁን ፕሮግራም አይደለም ይውጣ ይላል። ይገርማል በጣም እና ልጅ ሲመጣ ከበረከቱ ጋር ነው የሚመጣው። አባት ታታሪ ሆኖ የሚሰራ ከሆነ ቅን ከሆነ በትዳሩ ላይ ታማኝ ከሆነ ልጆች የራሳቸውን በረከት ይዘው ነው የሚመጡት። በትዳሩ ላይ የሚታመን ካልሆነ ችግር ካለበት አንዳንድ ሌላ የባዕድ ማንነት ችግር ካለበት ግን የሚመጣው ልጅ በራሱ ለትዳሩ ጦስ ነው፣ ለጤንነቱም ጦስ ነው፣ ለአጠቃላይ ለቤታቸው ጦስ ነው የሚሆንባቸውና እግዚአብሔር ከዚህ ነገር ያውጣን። ሌላው ሴቶቹን ነው። እባካችሁን ሴቶች መካን እንደሆነ እያወቃችሁ እንዲህ አይነት ነገር ውስጥ ባትገቡ መልካም ነው። ስላፈቀራችሁት ስለወደዳችሁት ወይም ሀብታም ስለሆነ ወይም ደግሞ እናትና አባታችሁ በቃ አግቡ እያሉ ስላስጨነቋችሁ ብቻ ይሄንን ውሳኔ ስትወስኑ ነገ ነገሩ ሲጋለጥ እንዳመንዝራ ነው የምትታዩት። ለምን? ከሌላ ወንድ ሄዳችሁ አርግዛችሁ ነው የመጣችሁት እዚህ ቦታ ላይ ጽንስ ለማሳሳት እንደ ንጉስ ዳዊት ማለት ነው። ንጉስ ዳዊት እንደዛ ሊያደርገው ቤርሳቤህን የኦሪዮንን አስገድሎ እሷን ከሷ ጋር ጽንስ እንዲሳሳት ነው ያደረገው። ሂድና ተኛ ብሎት የማን ልጅ ነው እንዲባል የኔ ልጅ ነው ብሎ እንዲያስብ ማለት ነው። እና እንደዚህ አይነት ሲስተም አጋንንት ነው የሚያስተምረው። በጣም መጥፎ ነው። ንጉስ ዳዊትም ተቀጥቶበታል፣ ቅጣት አግኝቶበታል። የተጸነሰውም ልጅ ሞቷል። እና አንዳንዴ ወደ እግዚአብሔር ካልመጡ አንዳንድ ጊዜ ልጆቹ ላይተርፉም ይችላሉ። እንደው እግዚአብሔር ነው ያተረፋቸው እዚህ ቤት ያሉት ልጆቹ። ስለዚህ ይሄው ገጠመኙን በአደባባይ አውጥቼዋለሁ። ማን እንደሆነ ይሄ ሰው ይታወቃል። በስራ ባልደረቦቹ ዛሬ ነው የሚሰሙት። የስራ ባልደረቦቹ አብረውት የሚሰሩት የቀጠራቸው ሰራተኞች ሁሉም ይሄንን ገጠመኝ ያቺት የስራ ላይ አብረው የምትሰራው ልጅ ገዳሚ የወሰደችው ልጅ ለዚህ ቁም ነገር ያበቃችው ልጅ ሁሉንም ገጠመኝ ለሁሉም እንደምታሰማ ነግራኛለች። እና ያው የስራ ባልደረባችሁ ማን ነው አለቃችሁና ስራ አስኪያጁ እንዲሁም ደሞዝ ከፋያችሁ ባለቤቱ የድርጅቱ ባለቤት ይሄ ነው ህይወቱ። እና ሁላችሁም ስታገኙት ምን ብላችሁ እንደምትመርቁት እንዴት ብላችሁ በፈገግታ እንደምትቀበሉት አስቡበት። እመጣለሁ ወንጌል እንደማማራለን። 12 ሰራተኞች አሉት። ለ12ቱም ሰራተኞች ምስጋና ማቅረብ እፈልጋለሁ። ለምን ሌቦች አይደሉም፣ አይሰርቁትም፣ ምንም አይሉትም። በጣም ታማኝ ሆኖ እሱ እነሱን ትሪት ስላደረጋቸው እነሱ ደግሞ ታማኝ ሆኖ ነው ድርጅቱ ላይ የሚሰሩት። እንደ ራሴ ሆኖ ነው የሚሰሩት እዛ ቦታ ላይ ልክ እንደ ውጭ ሀገር እንዳለው ልጅ ማለት ነውና ማንም ሌባ ሰራተኛ የለውም። ሁሉም ጨዋ ናቸው። በጣም ስነ ስርዓት ያላቸው ሰዎች ናቸው። በዚህ አጋጣሚ ሳልመሰክርላችሁ አላልፍም። መጥቼ ሁለት ጊዜ አይቻችኋለሁ። ምን እያረኩ እንደሆነ አልገባችሁም እንጂ የሆነ ነገር እያረኩ እንደሆነ ተረድታችኋልና ይሄ ነበረ መመላለስ የነበረው ድርጅቱ ላይ ስራ ቦታው ላይ እሱን ለማጽናናት ወይም ደግሞ ያለበት ሁኔታ ለማየት ይጠጣል አይጠጣም ያስመሰለ ነው አይደለም የሚለው ነገር ቼክ አደርጋለሁ። ብዙ ጊዜ ገጠመኝ ላይ የማቀርባቸው ሰዎች እንደዚህ ቼክ ሳላደርግ አላቀርብም። ለምን ምሳሌ ሆነው አራያ ሆነው ለእናንተ ሳቀርባቸው በጎን በኩል ቢጠጡ የሚያጨሱ የሚቀሙ ወይም ደግሞ መልሰው ወደ ኃጢአት የገቡ ከሆኑ ይከብደኛል። አሁንም ገጠመኝ ላይ ካቀርብኳቸው ሰዎች ውስጥ እንዲህ አይነት ሁኔታ ውስጥ ያሉ ካሉ ቤተሰቦች ደውሉልኝና አረ እንዲህ ያደረገች ነው እንዲህ ያደረገ ነው ብላችሁ ጠቁሙኝ። አንደኛ አራያ ሊሆን ስለማይችል እንደዚህ አይነት ሰው
ቪዲዮን አወርደዋለሁ። ሁለተኛ ሄጄ ደግሞ ከሱ ጋር ፍልሚያ ጀምራለሁ። ለምን ወደ ኋላ ተመለስክ ብዬ ወይም ለምን እንደዚህ አይነት ህይወት ውስጥ ገባሽ ብዬ። ከዛ ወደ ህይወታቸው ሲመለሱልኝ ቪዲዮን ዳውንሎድ ያደረጉ ፕራይቬት ያደረጉትን ፐብሊክ አደረገዋለሁ ቪዲዮን ማለት ነው። መስቀሉ ግሸን ላይ ነው በረከት ላግኝ ብላችሁ ስትሄዱ እሚተች ይኖራል። በእምነት አይን የማይ ልብ በእምነት አይን የማይ ስተት አይደለም። አባቶቻችን መስቀሉ ስዕሉ እንድንጠቀምበት ሲያዘጋጁ ከክርስቶስ እየነጠሉን አይደለም። ክርስቶስን የማወቅ ክርስቶስን የመረዳት ክርስቶስን የማመን መገለጫዎች ናቸው እነዚህ እንጂ ክርስቶስን እያዘናጋን እንዳይመስላችሁ። ክርስቶስን መስቀሉ ይተካል ብለንም አይደል፣ ስዕሉ ይተካል ብለንም አይደል። በእምነት አይን ማየት ሲያቀተን ግን ጸበል መጠጣት ይከብደናል። ቤተ ክርስቲያን ላይ ያለውን አፈር አንስተን እመቱን የታጠነበትን እመት ይባላል። ያው በልምድ ነው እምነት ተቀባው የምንለው እንጂ እመት ማለት ነው አመድ ያረረ ማለት ነው። እሱን መቀባት በእምነት አይን ካልሆነ ይከብዳል። በመስቀሉ መዳበስ በእምነት አይን ካልሆነ ይከብዳል፣ ሞኝነት ይመስላል። በእምነት አይን ግን ልብ ብለን ከተመለከትን የኤርትራን ባህር የከፈለው የማን በትር ነው? የማን በትር ነው ሲንገሩኝ። የኤርትራን ባህር እንዲህ አድርጎ በመታ ጊዜ ቆመ ማይ አረፍት በይም ወአረፍት በጽግም፣ ውሃው በቀኝና በግራ እንደ ግድግዳ ሆኖ ቆመ። ይህን ያደረገው የማን በትር ነው? የማን በትር ነው? የሙሴ በትር ነው። የሙሴ በትር ነው። ይሄ በእምነት ካልታየ በስተቀር በስጋ ፍልስፍና እንዴት ይታያል? እንዴት ይታያል? የዛ ሽማግሌ በትር ነው። የእግዚአብሔር ኃይል ባደረ ጊዜ እንዲህ ነው፣ እንዲህ ነው። አባታችን ቅዱስ ጳውሎስ እስኪ የሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ እስኪ ተመልከቱ። የአባታችንን የቅዱስ ጳውሎስን ጨርቅ እየመጡ ሰዎች እየቆረጡ ይወስዱና በታመሙት ላይ በድዌዎቹ ላይ አጋንንት ባደሩባቸው ልዩ ልዩ ሕመም ባለባቸው ሰዎች ላይ ወስደው የቅዱስ ጳውሎስን የጨርቅ ቁራጭ ባስቀመጡ ጊዜ አጋንንቱ ይወጡ፣ ድዌዎቹ ይፈወሱ አልነበረም ወይ? ምን ተጥሎባቸው ነው? የቅዱስ ጳውሎስ ጨርቅ ተቆርጦ። በእምነት አይን ማየት ካልቻልን እንዲሁ በፍልስፍና ዝም ብለን በዓለማዊው እሳቤ ምርምር ከሄድን ክርስትናችሁ ከእናንተ ይሸሻል። በእውነት እግዚአብሔር አምላካችን ስሙ የተመሰገነ የተወደሰ ይሁን። ላስተማሩን፣ ለመከሩን፣ ለገሰጹን ለወንድሞቻችን፣ ለአባቶቻችን፣ ለመምህሮቻችን እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም ደግሞ በሰማነው ቃል እግዚአብሔር በወንጌል 30፣ 60፣ 100 ፍሬ እንድናፈራ እግዚአብሔር አምላካችን በእውነት ሁላችንንም ያግዘን። ይህንን ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ በኮሜንት ላይ መጻፋችሁን እንዳትረሱ። እግዚአብሔር አምላካችን ሁላችንንም ያግዘን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንበርታ፣ እንጠንክር። በያለንበት በጸሎት በስግደት በመንፈሳዊ ጉዞ ህይወታችን ላይ ልንበረታ ልንጠነክር ይገባል። እንደዚህ አይነት ትምህርቶች ቪዲዮዎች የሚተላለፉት ለኛ የሚደርሱት እንድንነቃ እንድንበረታ ዘወትር በጸሎት በስግደቱ መንገድ ላይ ጠንካራ መንፈሳዊ ህይወትን ለመገንባት ነውና እግዚአብሔር አምላካችን ሁላችንንም እንዲያግዘን ከዘልማድ ህይወት ወጥተን በትክክለኛው በተግባራዊ የጸሎት የስግደት የመንፈሳዊ ህይወት ጉዟችን ውስጥ እንድንገኝ እግዚአብሔር አምላካችን ሁላችንንም ያግዘን። ጠላታችን ዲያብሎስን እያሳፈረ
እያከበርን እግዚአብሔርን ደግሞ ዘወትር እያመሰገንን ወደሱ እየቀረብን በዛ መንገድ ውስጥ እንድንሄድ እግዚአብሔር አምላካችን በእውነት ጉልበት ኃይል ሞገሱንን ያበርታን ያጠንክረን። በእውነት ሁላችንም በያለንበት ልንጠነክር ልንበረታ ይገባል። ይቆየን። አሜን።